ፔሪዮዲክ ቴብል የሚያስቀምጠው በህልሙ እያየ ነበር ማለት ነው። ልክ በህልሙ ያየና ልክ ብንን ብሎ ተነስቶ እንደገና በህልሙ ያየውን ይጽፍ ነበረ ማለት ነው። እንደዛ በማድረግ አሁን ላይ የምንጠቀመውን ሞደርን ፔሪዮዲክ ቴብል ለመስራት የቻለልን ሰው ነው ማለት ነው። ሰላም ሰላም ውድ የሳይንስ ኪ ዩቲዩብ ቻናል ቤተሰቦች ሌሰን ይዘን መጥተናል ማለት ነው። ስለዚህ ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ደግሞ ሌሎች የምንለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቷን መጫን እንዳትረሱ ማለት ነው። ቀጥታ ወደ ትምህርቱ አልፋለሁ። ስለዚህ ስንጀምር መጽሐፉ ዩኒት አውትከም አለው ማለት ነው። ጊዜያችንን ለመጠቀም ያህል እኔ እያንዳንዱን ነገር ሳብራራ እናንተ ደግሞ እዚህ ጋር የተጠቀሱትን አውትከሞች በደንብ ማወቅና ለማወቃችሁን ቼክ ማድረግ አለባችሁ። ፈተና እነዚህን መሰረት አድርጎ ስለሆነ የሚወጣው ማለት ነው። ወደ ዋናው ፖይንት አልፋለሁ ማለት ነው። ሂስትሪካል ዲቨሎፕመንት ኦፍ ፔሪዮዲክ ክላሲፊኬሽን ኦፍ ዘ ኤለመንት ይላል። ልክ ታሪካዊ እንዴት ኤለመንቶችን በፔሪዮድ ክላሲፋይ ማድረግ እንደተደረገ ነው በዚህ ዩኒት የምናጠነው ማለት ነው። እንዲሁም በስፔሻሊ ደግሞ በፓርት 1 ኢን 19th ሴንቸሪ ይላል። 19th ሴንቸሪ በ19ኛው ክፍለ ዘመን when chemists had only vague idea of atom and molecule and didn't know the existence of electron and proton, they devised the periodic table using their knowledge of atomic mass። ልክ በ19ኛው ክፍለ ዘመን ይላል ኬሚስቶች ወይም ደግሞ ስለ ኬሚስትሪ የሚያጠኑ ሰዎች ስለ አተምና ስለ ሞለኪውል ግልጽ የሆነ አይዲያ ሳይኖራቸው እንዲሁም ደግሞ ስለ አተምን ስለሰሩት ስለ ኤሌክትሮን፣ ፕሮቶንና ኒውትሮን ምንም አይነት እውቀት ሳይኖራቸው ፔሪዮዲክ ቴብልን ስለ አቶሚክ ማስ ባላቸው እውቀት ብቻ ለመክፈል ወይም ደግሞ ፔሪዮዲክ ቴብል ለመስራት ሲሞክሩ ነበር ነው የሚለን። አኩሬት ሜዠርመንት ኦፍ አቶሚክ ማስ ኦፍ መኒ ኤለመንት ሃድ ኦልሬዲ ሜድ። ልክ አኩሬት ሜዠርመንት አቶሚክ ማስን የብዙ ኤለመንቶችን መስራት ተችሎ ነበር ማለት ነው። አሬንጂንግ ኤለመንት አኮርዲንግ ቱ ዜር አቶሚክ ማስ ኢዝ ፔሪዮዲክ ቴብል ሲምድ ሎጂካል ቱ ኬሚስት። ልክ ኤለመንቶችን በአቶሚክ ማሳቸውን ዲፔንድ ሆነን በፔሪዮዲክ ቴብል ማስቀመጥ ሎጂካል ነው ብለውም ያምኑ ነበር ማለት ነው። who felt that the chemical behavior should somehow to be related to atomic mass። ልክ ምን ስለሆነ ማለት ነው የአተሞች ኬሚካላዊ ባህሪ ወይም ደግሞ ኬሚካል ቢሄቪየር ተመሳሳይ ነው ተብሎ ወይም ደግሞ ሪሌትድ ነው ተብሎ ስለሚታመን ማለት ነው። 4.11 የምናየው ስለ ዴብሪኒየር ስለተባለ ጀርመናዊ ኬሚስት በ1829 ኤለመንቶችን በፔሪዮዲክ ቴብል ለማስቀመጥ የሞከረ የመጀመሪያው ሰው ነው ማለት ነው። ዴብሪኒየር የምንለው ምንድነው ያደረገ? የሱ ህግ ደግሞ ማን ይባላል? ዘ ሎው ኦፍ ትሬድ ይባላል ማለት ነው። ወይም ደግሞ የሶስትዮሽ ህግ ምን ማለት ነው? In 1829 German chemist Debrinier was able to identify several groups of three elements that showed similarity in physical and chemical properties። ምንድነው የሚለው? ዴብሪኒየር የተባለ ጀርመናዊ ኬሚስት ብዙ አይነት ግሩፖችን አይደንቲፋይ አድርጓል። ኤለመንቶችን ሶስት ኤለመንቶችን ምን እንደሚያደርጉ ማለት ነው ተመሳሳይ የሆነ ፊዚካል እና ኬሚካል ፕሮፐርቲ የሚያሳዩ ኤለመንቶች ማለት ነው። ምንድነው እየተመለከተው እሱ he observed that the set of three elements having similar property ልክ ሶስት ኤለመንቶች አንድ ላይ ተቀምጠው ወይም ሴታቸው ስብስቦች ተመሳሳይ አይነት ፕሮፐርቲ ያላቸው having similar property ይላል or called triads። ሶስቶቹ the atomic weight of the middle element is the arithmetic mean of the two weight of other two element። ልክ ሶስት ኤለመንቶች ለምሳሌ ኤ ቢ ሲ እዚህ ጋር እታች ላይ ኤግዛምፕል ስላለ በደንብ እናያለን። እነዚህ ኤለመንቶች ተመሳሳይ አይነት ፕሮፐርቲ ያላቸው ሆነው the set of three element የሚለው ተመሳሳይ ኤለመንት ያላቸው ሆነው the middle element ወይም ደግሞ የመካከለኛው ኤለመንት አቶሚክ ማሱ ወይም ደግሞ አቶሚክ ዌቱ የመጀመሪያው የዚህኛውና የዚህኛውን አርቲሜቲክ ሚን ነው ወይም ደግሞ የዚህኛውን ሲደመር የዚህኛው ሲካፈል ለሁለት ስናደርገው የምናገኘው የዚህኛው
የዚህኛውን ወይም ደግሞ የመካከለኛውን አቶሚክ ዌት ነው የሚለን በቃ ደብሪኔርስ ሎው ማለት ነው። በደንብ እንየው በኤግዛምፕል እንየው። ለምሳሌ እዚህ ጋር ሊቲየም አለ፣ ሶዲየም አለ፣ ፖታሽየም አለ። ለምሳሌ እዚህ ጋር የሶዲየም አልተሰጠንም እንበል። እዚህ ጋር ለምሳሌ እንደዚህ አልተሰጠንም። ምንድነው ብለውናል ደብሪኔር የመጀመሪያውና የዚህኛው የመካከለኛው ከዳርና ከዳር የሚገኙት ኤሌመንቶች ለሁለት ሲካፈሉ ወይም ደግሞ ሚናቸው ወይም ደግሞ አቬሬጃቸው ነው የሚሰጠን ተብለናል። ለምሳሌ ይሄኛው ብላንክ ስፔስ ተሰጥቶናል እንበል። የሊቲየም ስንት ነው? 7። የፖታሽየም ስንት ነው? 39 ሲካፈል ለሁለት ይሄ ስንት ይመጣል? 46 ሲካፈል ለሁለት 23 መጣ ማለት ነው። 23 አገኘ። የሶዲየምን እንክፈት አሁን ይሄው እዚህ ጋር 23 ነው። እንደዚህ ነው ማለት ነው። የሶስት ኤሌመንቶች ኬሚካል እና ፊዚካል ፕሮፐርቲያቸው ተመሳሳይ የሆኑ ሶስት ሴት ኦፍ ኤሌመንቶች የመካከለኛው ኤሌመንት በዳርና በዳር ያሉት ሁለቱ ኤሌመንቶች አቬሬጅ ሚናቸውን ስንሰራ የምናገኘው አቶሚክ ዌቱን ነው ማለት ነው። ለምሳሌ እዚህ ጋር የካልሲየምን የስትሮኒየምን እና የባሪየምን እንስራ። እናንተ ደግሞ ክሎሪን፣ ብሮሚን፣ አዮዲን ትሰራላችሁ ማለት ነው። 40 ሲደመር 137 ሲካፈል ለሁለት 88 መስጠት አለበት። 88.5 ይመጣል። ኦፍኮርስ ትክክል ነው። ምክንያቱም ፉል አኩሬሲ ላይሆን ይችላል ማለት ነው። ተመሳሳይ አይደለም። ለምሳሌ 88.5 ወደ 80 ይጠጋል ማለት ነው። እንደዚህ ያደርጋችሁ ትሰራላችሁ። ይሄ የደብሪኔርስ ሎው ኦፍ ትሬድ ወይም ደግሞ የሶስትዮሽ ህግ ይባላል ማለት ነው። እዚህ ጋር only a few such trade ways available at that time and day by day ይላል እዚህ ጋር ልክ ከቀን ቀን ምን እያደረገ ሄደ ማለት ነው። ልክ ብዙ ኤሌመንቶች ዲስከቨር በሚደረጉበት ጊዜ ይህንን አይነት ፕሮፐርቲ አያሟሉም ማለት ነው። ለምሳሌ only a few such trade ways available at that time በዛን ጊዜ እንደዚህ ይህንን የደብሪኔርን የሶስትዮሽ ህግ የሚያሟሉት ትንሽ ኤሌመንቶች ነበሩ ነው። ከዛ ቀን በቀን ልክ ብዙ ኤሌመንቶች ዲስከቨር በተደረጉ ቁጥር በተገኙ ቁጥር እንዲሁም ደግሞ ኖብል ጋዞች በመጡ ቁጥር ዲስከቨር በተደረጉ ጊዜ ይሄ የደብሪኔርስ ዘ ሎው ኦፍ ትሬድ ወይም ደግሞ ሶስት ኤሌመንቶች ፊዚካል እና ኬሚካል ፕሮፐርቲያቸው ተመሳሳይ ሆኖ የመካከለኛው ኤሌመንት የሁለቱ በዳርና በዳር ያሉ ኤሌመንቶች አቨሬጅ ምን ነው የሚለው ህግ ጀነራላይዝድ እንዳይሆን ወይም ደግሞ ውድቅ እንዲሆን አድርጎታል ማለት ነው። የደብሪኔርስ ህግ እዚህ ላይ ውድቅ ሆኗል ማለት ነው። ሁለተኛው ደግሞ ፔሪዮዲክ ቴብልን ክላሲፋይ ለማድረግ የሞከረ ሁለተኛው ሰው ኒውላንድ ይባላል ማለት ነው። ይህ ደግሞ እንግሊዛዊ ኬሚስት ነው። ጆን አሌክሳንደር ኒውላንድ ይባላል ማለት ነው። ምንድን ያደረገው አን እንግሊዝ ኬሚስት አሌክሳንደር ኒውላንድ ሜድ ዘ ኔክስት አቴምፕት ሁለተኛውን ሙከራ ነው ያደረገው። የመጀመሪያው ደብሪኔር ነው። ሁለተኛው ደግሞ ኒውላንድ ኦክቴቭስ ነው ማለት ነው። አት ክላሲፊኬሽን ኦፍ ዘ ኤሌመንት ኤንድ ሂ አሬንጅድ 56 ናውን ኤሌመንት ኢንክሪዚንግ ኦርደር ኦፍ ዜር አቶሚክ ማስ። ምንድን ያደረገው እሱ በዛን ጊዜ ወይም ደግሞ እሱ በነበረበት ጊዜ ዲስከቨር የተደረጉትን 56 ኤሌመንቶች ምን ያደረገ ማለት ነው ዜር ኢንክሪዚንግ ኦርደር ኦፍ ዜር አቶሚክ ዌት አሬንጅ ያደረገ ማለት ልክ ከትንሹ ጀምሮ ወደ ትልቁ በአቶሚክ ዌታቸው መሰረት እንደዚህ አስቀመጣቸው ማለት ነው። ካስቀመጠ በኋላ ምንድነው አንደርስታንድ ያደረገው እሱ የተረዳው ዘ ፕሮፐርቲ ኦፍ ዘ ፈርስት ኤሌመንት መጀመሪያ ላይ ያስቀመጠው ኤሌመንት እና ስምንተኛ ላይ የሚቀመጠው ኤሌመንት ተመሳሳይ ፕሮፐርቲ አላቸው ብሎ ነው አንደርስታንድ ያደረገ እሱ ማለት ነው። ሊተራሊ ምን እንደሚል ላንብብላችሁ። ኒውላንድስ ሎው ማለት ነው ወይም ደግሞ ዘ ሎው ኦፍ ኦክቴቭስ ማለት የስምንትዮሽ ህግ ማለት የመጀመሪያውና የስምንተኛው ተመሳሳይ አይነት ፕሮፐርቲ አላቸው ነው የሚል ማለት ነው። ምንድነው የሚለው ዘ ፕሮፐርቲ እዚህ ጋር ዘ ፕሮፐርቲ ኦፍ ኤቲዝ ኤሌመንት ወይም ደግሞ ስምንተኛው ኤሌመንት አር ሲሚላር ቱ ዘ ፈርስት ዋን ከመጀመሪያው ኤሌመንት ጋር ተመሳሳይ ነው ያለን። ምንድን ያደረግ መጀመሪያ 56 ኤሌመንቶችን ከትንሽ ወደ ትልቅ አሬንጅ ያደረገ። ለምሳሌ እዚህ ጋር ይሄ 1 2 3 4
5 6 7 8 ለምሳሌ ዲኤችኤ የሚባል በዛን ጊዜ የነበረ ኤሌመንት ነው። አሁን ተቀይሮ አላውቅም፣ እኔ አላውቀውም ይሄንን። እንደዚህ ያስቀመጠና ለምሳሌ ይሄ የመጀመሪያው ኤሌመንት ነው። ከዛ ደግሞ ከስምንተኛው ኤሌመንት ጋር ተመሳሳይ ፕሮፐርቲ ያላቸው አለ። 1 2 3 4 5 6 7 8 ሴሌኒየም አያችሁታ ተመሳሳይ ፕሮፐርቲ ያላቸው። ሊቲየም እዚህ ጋር ሊቲየም አለ ከሶዲየም ጋር ተመሳሳይ ነው። እንደውም ባህሪውን ይህንን አስቀምጦታል ማለት ነው። ሶዲየም ደግሞ ከፖታሺየም ጋር እንደዚህ ያስቀመጠ 56 ኤሌመንቶች አሬንጅ ካደረገ በኋላ የስምንትዮሽ ህግ የሚለውን ህግ አውጥቷል ማለት ነው። ሶ ሊሚቴሽን አለው ይሄም ወይም ደግሞ ድክመቶች። ይሄ ደግሞ ምንድነው? በዛኔ ኢነርት ጋዝ ወይም ደግሞ ኖብል ጋዝ የተባሉት ዲስከቨር አልተደረጉም ነበረ። የዛኔ ኖብል ጋዞች ሲመሰርቱ ልክ ይህ ህግ ይፈርሳል። ለምሳሌ ምን ማለት መሰላችሁ? ኖብል ጋዞች የዛኔ ቢኖሩ ኑሮ የኒውላንድ ስሎው አይኖርም ነበር። ምክንያቱም እዚህ ጋር ሊቲየም አለ። እዚህ ጋር ስምንተኛ ላይ ስንመጣ ማን ነው የምናገኘው? ወይ ኒየን ወይ አርገን የሚባሉ የግሩፕ ኤት ኤሌመንቶችን ነው የምናገኝ። ስለዚህ ሊቲየም እና ኒየን በምንም መልኩ ተመሳሳይ ፕሮፐርቲ ሊኖራቸው አይችልም። ስለዚህ የስምንትዮሽ ህግ የዛኔ ዲስከቨር አይደረግም ነበር ማለት ነው። ስለዚህ ነገር ግን የዛኔ እነዚህ ኢነርት ጋዞች ዲስከቨር ስላልተደረጉ ይህ ህግ ተመስርቷል። እንደገና እነዚህኞች ደግሞ ሲገኙ ይህ ህግ ውድቅ ሆኗል ማለት ነው። እንዲሁም ደግሞ ቢዮንድ ካልሲየም ዚስ ሪፒቲሽን ወዝ ናት ኦብዘርቭድ። ልክ እዚህ ጋር እንደምታዩት ከካልሲየም ወደዚህ ይሄ ሪፒቲሽን አይቀጥልም ማለት ነው፣ ወይም ደግሞ ይቆማል። የመጀመሪያውና የስምንተኛው ኤሌመንት ተመሳሳይ ፕሮፐርቲ አያሳዩም ማለት ነው። ሶ ይህን ካል ሜንዴሊቭ ክላሲፊኬሽን፣ ይሄ ደግሞ ሶስተኛው የክላሲፊኬሽን እያካሄደልን ወይም ደግሞ አሁን ላይ የምንጠቀመው ሞደርን ክላሲፊኬሽን ኦፍ ኤሌመንት ወይም ሞደርን ፔሪዮዲክ ቴብል የመጣው ከሜንዴሊቭ ክላሲፊኬሽን ነው። ወይም ደግሞ አሁን ላይ የምንጠቀመው ሞደርን ክላሲፊኬሽን ኤርሊየስት ቨርዥኑ የሜንዴሊቭስ ክላሲፊኬሽን ነበር ማለት ነው። እናም the earliest version of the current form of periodic table was presented simultaneously by Dmitry Mendeleev of Russia and Lothar Meyer of the German። ሶ እነዚህ ሁለት ኬሚስቶች ፕሮፖዝ ያደረጉት ነበር ማለት ነው። ሳይመልተነስሊ ወይም በተመሳሳይ ጊዜ ማለት ነው። ምንድን ነው ያደረጉት? ቦዝ ሳይንቲስት አሬንጅ ዘ ኤሌመንት ኢን ኦርደር ኦፍ ኢንክሪዚንግ አቶሚክ ዌት። ልክ እንደ ኒውላንድ ምንድን ነው ያደረጉት? ሁለቶችም ኤሌመንቶችን ኢንክሪዚንግ ወይም ደግሞ ከትንሽ ወደ ትልቅ በአቶሚክ ዌታቸው መሰረት ከከፈሉ በኋላ ተመሳሳይ አይነት ፕሮፐርቲ ያላቸውን ፋሚሊ ልክ ቤተሰብ እንደ ቤተሰብ አድርገው ሬጉላር ኢንተርቫል ነው ማስቀመጥ የቻሉት ማለት ነው። ሶ ፔሪድ ግሩፕ የሚለው ጽንሰ ሀሳብ ወይም ደግሞ ኮንሰፕት የመጣው ከነ ዲሜትሪ ሜንዴሊቭ እና ሉተር ማየር ኦፍ ዘ ጀርመኒ ነው ማለት ነው። ሶ ምንድን ያደረገው ዲሜትሪ ሜንዴሌቭ ኮንስትራክትድ ኤ ፔሪዮዲክ ቴብል አስ ፓርት ኦፍ ሂዝ ኢንፈርት ቱ ሲስተማታይዝ ኬሚስትሪ ኤንድ ልክ ብዬ በመጨረሻ ላይ እናያለን። ለምሳሌ ፔሪድ ለምንድን ነው የሚያስፈልገው? ፔሪዮዲክ ቴብል ኤሌመንቶችን በቀል እንዴት መከፋፈላችን በግሩፕ ዋን፣ ግሩፕ ቱ፣ ፔሪድ ዋን፣ ፔሪድ ቱ እያልን መክፈላችን ለምንድን ነው የሚያስፈልገው የሚለውን መጽሐፋቸው መጀመሪያ ላይ ስላላደረገው ነው እንጂ መጨረሻ ላይ እናያለን በፓርት 3 ወይም በፓርት 4 ማለት ነው። ነገር ግን መጀመሪያ እዚህ ጋር ኮንሰፕቱን ከያዝን በኋላ ለምን እንደሚጠቅም እናያለን ማለት ነው። ሶ he received many international honors for his work። ስለዚህ ብዙ አይነት ኢንተርናሽናል ሽልማት ወስደዋል። እንዲሁም ደግሞ የአብረን ስራ ጥያቄ መጥቶለታል። ነገር ግን በዛኔ ሲዛሪስት ራሽያ ወይም ደግሞ ልክ ይሄ ምንድነው ሂስትሪ ላይ ትማሩታላችሁ። ወደ ፖለቲካ ዓለም በመግባቱ ልክ ብዙ ጠላቶችን እንዳፈራ ይነግረናል ማለት ነው። he had pushed for political reform and made many enemies as a result። ወደ ፖለቲካ በመግባቱ ብዙ ጠላቶች እንዲያፈራ አድርጎታል ማለት ነው። ግን ሜንዴሊቭስ ፔሪዮዲክ ሎው ምንድን ነው የሚለውን እኔ ነገር ግን አንድ የሚያስገርም ነገር ሜንዴሊቭ ልክ ኤሌመንቶችን በፔሪዮዲክ ቴብል የሚያስቀምጠው በህልሙ እያየ ነበር ማለት ነው። ልክ በህልሙ ያየና ልክ ብንን ብሎ ተነስቶ እንደገና በህልሙ ያየውን ይጽፍ ነበረ ማለት ነው። እንደዛ በማድረግ አሁን ላይ የምንጠቀመውን ሞደርን ፔሪዮዲክ ቴብል
ለመስራት የቻለልን ሰው ነው ማለት ነው። እንዲሁም ደግሞ ከሉተር ሜየር አብረው ነው የሰሩት ሳይመልቴኒየስሊ። ነገር ግን ለምን ዲሜትሪ ሜንዴሊቭ ብቻ እውቅና እንዳገኘም እናያለን ማለት ነው። አብራችሁን ቆዩ። ሶ ሜንዴሊቭ ፔሪዮዲክ ሎው ስቴት ዛት ይላል ዘ ፊዚካል ኤንድ ኬሚካል ፕሮፐርቲ ኦፍ ኤለመንት አር ፔሪዮዲክ ፋንክሽን ኦፍ ዜር አቶሚክ ዌት። ልክ ምንድነው የሚለን የአተሞች ነው የኤለመንቶች ፔሪዮዲክ ፊዚካል እና ኬሚካል ፕሮፐርቲ በቃ ዲፔንድ የሚሆነው በአቶሚክ ዌታቸው ነው ያለው እሱ። በቃ ሊትራል ሚኒንጉ ይሄ ነው። ሶ ኢን 1871 ሜንዴሊቭስ ፐብሊሽድ ኤ ሾርት ፔሪዮዲክ ቴብል ትንሽዬ ፔሪዮዲክ ቴብል 63 ኤለመንቶችን እየያዘ ፔሪዮዲክ ቴብል ሰርቷል። ምክንያቱም በዛኔ አብዛኛው ኤለመንቶች ዲስከቨር አልተደረጉ። ለምሳሌ ኢነርት ጋዞች የዛኔ የሉም ነበረ። እንዲሁም ደግሞ አብዛኛው ኤለመንቶች የሉም ነበር። እንዲሁም ደግሞ ዘስ ኤለመንት ዌር አሬንጅድ ኢን ሰቨራል ሆሪዞንታል ሮ ኮልድ ፔሪድ። ልክ ሰቨራል ሆሪዞንታል ሮ ልክ እንደዚህ አይነት የተቀመጡት ፔሪድ ይባላሉ። ቨርቲካል እየተቀመጡት ደግሞ ግሩፕ፣ ልክ አሁን ላይ ፔሪዮዲክ ቴብል እንደምናውቃቸው ማለት ነው። ዘን ምንድን ያደረገው ሶስተኛ እሱ ምንድን ትቷል ማለት ነው ቦታ some vacant sites were specified for undiscovered elements። ልክ ላልተገኙ ኤለመንቶች ወይም ደግሞ በዛኔ ዲስከቨር ላልተደረጉ ኤለመንቶች ቦታ አስቀምጦ ነበር ማለት ነው። እንዲሁም ደግሞ የእነሱን ባህሪ ገምቶ ነው ፕሪዲክት አድርጎ ነበር እና ሲገምት 98% ትክክል ነበር ማለት ነው። ሶ አንደኛ ቦታ መተው እዚህ ጋር ይገኛሉ፣ እዚህ ጋር ሲመጡ ወይም ደግሞ ሲገኙ እዚህ ጋር ነው የሚቀመጡት። ለምሳሌ ኤ እና ቢ ቢባሉ እንደዚህ ነው የሚቀመጡ። ይሄኛው ፕሮፐርቲው እንደዚህ ነው እንደዚህ ነው እንደዚህ ነው፣ ይሄኛውም እንደዚህ ነው እንደዚህ ነው እንደዚህ ነው ብሎ ፕሮፐርቲያቸው በማስቀመጡ ከጀርመኑ ኬሚስት ሉተር ማየር የበለጠ ሪኮግኒሽን ወይም ደግሞ እውቅና እንዲያደርግ ረድቶታል ማለት ነው። ማን? ሜንዴሊቭ ራሻዊ ኬሚስት ማለት ነው። እንደነገርኳችሁ በህልሙ በማየት ነበር ፔሪዮዲክ ክላሲፊኬሽንን ሲሰራ የነበረው ማለት ነው። እንዴት እንደሰራ ጉግል ላይ ሰርች ማድረግ ትችላላችሁ ማለት ነው። ኢን ዘ ፔሪዮዲክ ቴብል ሶ ኮንስትራክት ዘ ኤለመንት ኢን ዘ ሴም ፋሚሊ። ለምሳሌ ዘ ሴም ፋሚሊ ማለት ተመሳሳይ ፕሮፐርቲ ያላቸው ማለት ነው፣ ወይም አንድ አይነት ቤተሰብ አንሶ ሜንዴሊቭስ ፔሪዮዲክ ቴብል ዋዝ ሌተር ሞዲፋይድ አፍተር ዘ ዲስከቨሪ ኦፍ ኢነርት ጋዝ። ልክ ይህ የሜንዴሊቭ ፔሪዮዲክ ቴብል በኋላ ላይ ሞዲፋይ ተደርጓል ወይም ደግሞ ተቀይሯል። ለምን? ኢነርት ጋዞች ወይም ደግሞ ኖብል ጋዝ እና ሰቨራል አዘር ኤለመንት ብዙ ሌሎች ኤለመንቶች ዲስከቨር ሲደረጉ የሜንዴሊቭ ፔሪዮዲክ ቴብል ሞዲፋይ ተደርጓል ማለት ወይም ደግሞ ተቀይሯል። ኢነርት ጋዞች ኒው ግሩፕ ኦ ግሩፕ የሚባል ተሰጣቸው ማለት ነው። ኢች ሎንግ ፔሪድ ዲቫይድ ዘ ስሬስ ኢንቱ ቱ ስሬስ። ልክ ሎንግ ፔሪዶች በሁለት ስሬስ ይከፈላሉ ነው የሚለን። ምንና ምን ተብለው? ኢቨን ስሬስ እና ኦድ ስሬስ ተብለው ማለት ነው። እንዲሁም ደግሞ ቨርቲካል ግሩፖች ደግሞ ኤ እና ቢ ተብሎ ይከፈላሉ ማለት ነው። ልክ እዚህ ጋር እንዴት 7 ግሩፖች አሉ ማለት ነው። ፔሪዶሲቲ የሚል አለ። ይሄ ነው በቃ እንትኑ ሜንዴሊቭ ቨርዥኑ የድሮ እንደዚህ ነበረ እና ቫካንት ስፔስ የት ጋር መሰላችሁ የተወ አልሙኒየም እና ጋሊየም በታች ነው የጻፈው። የት ጋር መሰላችሁ? አይ ቲንክ አልሙኒየም አሁን አይታየኝም። ኢካ አልሙኒየም እና ኢካ ሲሊከን የሚባሉ ኤለመንቶች ናቸው ስማቸውን ሲጽፍ። ኢካ ማለት ምን ማለት ነው? ፈርስት ማለት ነው። ኢካ ማለት ፈርስት ማለት። ኢካ አልሙኒየም ማለት ከአልሙኒየም በላይ የሚገኝ ኤለመንት ነው። ስሙን ባያውቀውም ግን በቃ ከአልሙኒየም በላይ እንደሚገኝና ፕሮፐርቲውን እንደሚናገር ታስቧል። እና በኋላ ላይ ሲገኝ ጋሊየም የሚባለው ኤለመንት ማለት ነው። ኢካ ሲሊከን ደግሞ ጀርመኒየም የሚባል ከሲሊከን በላይ ነው የሚገኘው ብሎ የጻፈው ማለት ነው። ይኸው ሲሊከን አልሙኒየም እዚህ ጋር ናቸው። እዚህ ጋር ቦታውን አልጻፈም። ቫካንት ስፔሱን እዚህ ጋር አልጻፈውም። ሶ ኤክሰርሳይዝ 4.1 ምን ይላል? አናላይዝ ዘ ሞደርን ቨርዥን ኦፍ ሜንዴሊቭስ ፔሪዮዲክ ቴብል 4.4 ኤንድ ጊቭ አፕሮፕሪየት አንሰር ፎር ዘ ፎሎዊንግ ኩዌስችን ይላል። ዋይ ዳዝ ዘ ፈርስት ፔሪዮዲክ ቴብል ኮንቴን ኦንሊ ቱ ኤለመንት? የመጀመሪያው ፔሪዮድ ለምንድነው ሁለት ኤለመንቶችን ብቻ የያዘ ይለናል። የመጀመሪያው ኤለመንት እንደምታውቁት ወይም ደግሞ አይ ቲንክ በኋላ ላይ የምትማሩት ልክ ፈርስት ኢነርጂ ሌቭል
ፈርስት ኤነርጂ ሌቭል ምንድነው? የነዚህ ኳልስቱ ዋን ነው ኤነርጂ ሌቭል። ሶ አንድ ኤነርጂ ሌቭል ማክሲመም መያዝ የሚችለው ስንት ኤሌክትሮን ነው? 2 ኤሌክትሮን ነው። እንዲሁም ደግሞ ሃይድሮጅን ስንት ኤሌክትሮን ነው ያለው? ሃይድሮጅን 1 ኤሌክትሮን ነው። 1 ኤሌክትሮን ነው ያለው። እንዲሁም ደግሞ ሂሊየም ደግሞ ስንት ነው ያለው? 2 ኤሌክትሮን። ስለዚህ እነዚህ ሁለቶች ብቻ ነው የሚገኙ። 3 ኤሌክትሮን የሚይዝ ኤሌመንት ሲመጣ መጀመሪያው ፔሪድ ላይ አይደለም የሚቀመጠው ማለት ነው። መጀመሪያው ፔሪድ ላይ የሚቀመጥ ሁለተኛው፣ ምክንያቱም 2 1 ስለሚሆን 2 ሰከንድ ፔሪድ ላይ ስለሚቀመጥ ነው ማለት ነው። እንዲሁም ደግሞ ኩዌስችን ነምበር 2 ደግሞ ምንድነው የሚለው? to which group and period do the following elements belong? እዚህ ጋር የተጠቀሱት ኤሌመንቶች የትኛው ፔሪድ ላይ እና የትኛው ግሩፕ ላይ ነው የሚከፈሉት ወይም ደግሞ ቢሎንግ የሆኑት ነው የሚለን። እዚህ ጋር ቫላንስ ኤሌክትሮን እና ነምበር ኦፍ ፔሪድ ታውቃላችሁ በዩኒት 3 ላይ ስለተማራችሁ ማለት ነው። ለምሳሌ ካርበን አለ። ካርበን አቶሚክ ነምበሩ ስንት ነው? 6 ነው። ስለዚህ 2 4 ስለዚህ ነምበር ኦፍ ሼሉ ስንት ነው? 2 ነው። ፔሪድ 2 ትላላችሁ። ግሩፑ ደግሞ ስንት ነው? ግሩፕ 4። ቫላንስ ኤሌክትሮኑ ደግሞ ከግሩፕ ጋር እኩል ነው። ነምበር ኦፍ ሼልን ቁጥራችሁ ደግሞ ከፔሪድ ጋር እኩል ነው። ሁሎችንም እንደዚህ መስራት ትችላላችሁ ማለት ነው። ፔሪዶሲቲ ይላል። ኢምፖርታንት ካራክተሪስቲክስ ኦፍ ሞደርን ቨርዥን ኦፍ ሜንድሊቭ ሾርት ፔሪድ ቴብልስ አር ሊስትድ ፎሎ። ሆሪዞንታል ሮው ፔሪድ ይባላል። ፈርስት ፔሪድ እዚህ ጋር እንደሰራ ነው 2 ኤሌመንቶች ብቻ ነው የያዘ፣ በጣም ሾርት ፔሪድ ይባላል። ሰከንድ ፔሪድ ደግሞ ምንድን ነው የያዘው? 8 ኤሌመንቶችን ይዟል። ሾርት ፔሪድ ብቻ ይባላል። እዚህ ጋር አንደርስታንድ አድርጉ። ይሄኛው ቬሪ ሾርት ፔሪድ ነው፣ ይሄኛው ደግሞ ሾርት ፔሪድ 8 ኤሌመንቶችን ብቻ ስለያዘ ማለት ነው። ከዛ ሰርድ ፔሪድ ደግሞ ሰርድ ፔሪድ 8 ኤሌመንት ነው የሚይዘው። ይሄኛውም ሰከንድ ሾርት ፔሪድ እዚህ ጋር ይኸው ቬሪ ሾርት ፔሪድ፣ ከዛ ፈርስት ሾርት ፔሪድ፣ ከዛ ደግሞ ሰከንድ ሾርት ፔሪድ፣ ከዛ ፎርዝ ፔሪድ ደግሞ 18 ኤሌመንት ይዟል። ፈርስት ሎንግ ፔሪድ፣ ፊፍዝ ኤሌመንት ደግሞ 18 ይዟል፣ እሱም ሰከንድ ሎንግ ፔሪድ። ሲክስ ፔሪድ ደግሞ ስንት ይዟል? 32 ኤሌመንት ይዟል። ሰቨንዝ ፔሪድ ደግሞ 32 ኤሌመንት ኤንድ ቦዝ ፔሪድ 6 ኤንድ ፔሪድ 7 ደግሞ ቬሪ ሎንግ ፔሪድ ይባላሉ ማለት ነው። ከዛ ግሩፖች ደግሞ ግሩፕ 1 አልካሊ ሜታል፣ ግሩፕ 2 አልካሊ እርዝ ሜታል ይባላል ማለት ነው። ግሩፕ 1 አልካሊ ሜታል የሚባለው ሃይድሮጅንን አይጠቀልልም ማለት ነው፣ ኤክሴፕት ሃይድሮጅን ነው። ከዛ ፒንኮኖጅን፣ ቻሎጅን፣ ሃሎጀንስ እንዲሁም ደግሞ ግሩፕ 0 ወይም ደግሞ ኖብል ጋዞች ይባላሉ፣ ስድስቶች ማለት ነው። ከዛ ሜሪት ኦፍ ሜንድሊቭ ፔሪዮዲክ ቴብል ወይም ደግሞ ሜንድሊቭ ፔሪዮዲክ ቴብል ያሳካው ወይም ደግሞ ጠቀሜታ እንበለው ያሳካው ዋን አድቫንቴጁ ስተዲ ኦፍ ፕሮፐርቲ ኦፍ ኤሌመንት ቢካም ሞር ሲስተማቲክ ኢን ዜር። ልክ ከኒውላንድስ ከደብሪኒየር የበለጠ ሞር ሲስተማቲክ አድርጎታል። ዜር አር ሰቨራል ቫካንት ፖዚሽን ፎር ዊች ዘ ጋይዳንስ ኦፍ ዘ ዲስከቨሪ ኦፍ ኒው ኤሌመንት። ልክ ሌሎች ኤሌመንቶች ዲስከቨር እንዲደረጉ ሌሎች ሳይንቲስቶችን ረድቷቸዋል። ምክንያቱም እሱ ፕሮፐርቲያቸውን ትቷል፣ ፕሮፐርቲያቸውን ፕሪዲክት አድርጓል፣ ገምቷል፣ ቦታ ትቶላቸዋል። ስለዚህ በኋላ ላይ የሚነሱ ሳይንቲስቶች በቀላሉ እነዛን ኤሌመንቶች ዲስከቨር እንዲያደርጉ ረድቷል ማለት ነው። ዲሜሪቱስ ወይም ደግሞ ሊሚቴሽኑ ምን ነበር? ልክ ደብሪኒየር፣ ኒውላንድስ እነዚህም ሁሉ ዲሜሪታቸውን ወይም ደግሞ ሊሚቴሽናቸውን አይተናል። የሜንድሊቭ ዲሜሪት ደግሞ ምንድን ነው? ዲሜሪት ኦፍ ሜንድሊቭ ፔሪዮዲክ ቴብል ሰም ኤሌመንትስ አር ሮንግሊ ፕሌስድ። ልክ ምን ብለናል መጀመሪያ ላይ ስንጀምር ኤሌመንቶችን ኢንክሪዚንግ ኦርደር ኦፍ ዜር አቶሚክ ማስ አስቀመጠ ብለናል። ነገር ግን አንዳንድ ኤሌመንቶችን ሮንግሊ ያስቀምጧል። ለምሳሌ መጀመሪያ አርገን እናስቀምጦ እዚህ ጋር መጀመሪያ አርገን 40 ነው 40 አስቀምጦ ከዛ ካልሲየም ፖታሺየምን ያስቀምጥልናል። 127.6 ቴሌኒየምን አስቀምጦ እንደገና ቀንሶ ደግሞ 126.9 አዮዲን ያስቀምጥልናል። ኮባልትን 58.9 አስቀምጦ ኒኬልን 58.6 ያስቀምጣል። ሰው ይሄ ደግሞ አንዱ ዲሜሪት ነው ማለት ነው። የዛሬውን ቪዲዮ በዚህ ጨርሰናል። ስለዚህ ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱ እናጠይቃለን። ቀጣይ ፓርቱ 4.3 ሞደርን ፔሪዮዲክ ቴብል ይሰራልን እያላችሁ ኮሜንት ሴክሽን ላይ ያሳውቁን። ቻው